ሰላም ጤና ስልን እንዴት ናችሁ? ዛሬ ደግሞ የምንጃር በሬዎችን ይዤላችሁ መጥቻለሁ። ምንጃር የምትገኘው እንግዲህ በአማራ ክልላዊ መንግስት በሰሜን ሸዋ ነው የምትገኘው። በብዛት በሶስት አቅጣጫ የምትዋሰነው ከኦሮሚያ ክልል ጋር ነው። ስለዚህ እነዚህ በሬዎችን ገዝተን እንዴት ወደ መሀል ሀገር እንዲሁም ደግሞ በተለያዩ ቦታ በአማራ ክልልም በኦሮሚያ በሁሉም ክልሎች እንዴት መስራት እንችላለን የሚለውን የአየር ሁኔታውንም ሁሉ ልነግራችሁ መጥቻለሁ። ስለዚህ እነዚህ በሬዎች በሁሉም አየር ሁኔታ ቦታ ላይ ይለምዳሉ። እነዚህ በሬዎች በአካል ግዙፍ ናቸው፣ ሰፋ ያሉ ናቸው። በብዛት የተኮላሹ የተቀጠቀጡ ቅጥቅጥ የሆኑ ያረሱ በሬዎችን ታገኛላችሁ። እነዚህ በሬዎች ወደ መሀል ሀገርም ከመጡ በጣም ቶሎ ይለምዳሉ። የሚታወቁት ያው በቀንዳቸው ነው የሚታወቁት። ቀንዳቸው በጣም ረዘም ያለ ቀንድ ነው ያላቸው። እንዲሁም ደግሞ አንገታቸው ቀጠን ይላል። በተለይ ከሻኛ ጀምሮ እስከ ኋላ ጭራቸው ላይ ስጋን በደንብ መጨመር የሚችሉ አይነት ዝርያ ናቸውና እነዚህ በሬዎችን ብንጠቀም መልካም ነው። እነዚህ በሬዎችን ለማከም ራሱ ስናክማቸው ሰውነታቸው በጣም ሳሳ ያለ ቶሎ ለመደለብ በጣም ዝግጁ የሆነ በሬ ነው በሬዎች ናቸውና ጸባያቸውም ብዙም እንደ መሀል ሀገሮቹ የሚረብሹ አይነት በሬዎች አይደሉም። እነዚህ በሬዎችን ማድለብ የሚቻል መሆኑን ነው ልነግራችሁ ወደው። ማድለብ ከፈለጋችሁ ቆንጆ ሰውነት ያላችሁን ገዝታችሁ ማድለብ ትችላላችሁ። እንዲሁም ደግሞ ሰውነታቸው ከሳ ያለውን በረጅም ጊዜ ማድለብ ትችላላችሁ። ምክንያቱም ቁመታቸው በጣም ረዘም ያሉ ናቸውና ስጋን ለመጨመር ጊዜን ይወስዳሉ። ቢያንስ ከ3 እስከ 4 ወር ጊዜ ይወስዳሉ። ስለሆነ እነዚህ በሬዎችን በዚህ መንገድ መቀለብ ትችላላችሁ። በተለይ ሸንጣቸው በጣም ረዘም ስለምን እነዚህ በሬዎችን ለመቀለብ ብዙም አትቸገሩም። ስጋ ቶሎ መጨመር ይችላሉ። ስለሆነ በተለያየ አይነት መኖች ማድለብ ይቻላል። አንደኛው ነገር ፍሩሽካዎችን ፊኖ መኖ የተለያዩ መኖዎችን በመጠቀም ማድለብ እንችላለን። እንደ ሌሎች በሬዎች ግን ዝም ብለን ትናንሽ መኖ ብቻ በመስጠት የሚደልቡ አይደሉም። ለምን ኪሎአቸው ከፍ ባለ ቁጥር ከፍ ያለ ምግብ ይፈልጋሉ። እኔ አሁን ኪሎአቸው ወጥጃለሁ። በተለይ የቡሬው ነጭ ቡሬ ይሄኛውን በሬ ኪሎውን ለመውሰድ ሞክሬ ነበረ። 570 ኪሎ ነው የሆነው ክብደቱ ማለት ነው። 570 ኪሎ ሆነ ማለት በኪሎ የምታብሉ ከሆነ ቢያንስ በቀን ወደ 15 ኪሎ አካባቢ ይፈልጋል ማለት ነው። ይሄኛውን ካልኩሌሽን ሳሰራቸው የክብደቱ 3% ኮንሰንትሬት የሆነ ወይ ደግሞ የተመጣጠነ መኖን መብላት አለበት። አያችሁ የሰውነቱ 3% ከበላ ይሄ በሬ ሊወፍር ይችላል። ዞሮ ግን ይሄኛው ሙሉ ለሙሉ አናበላም ካላችሁ ለዚህኛው በሬ እስከ 10 ኪሎ በቀን ብትሰጡ መልካም ነው። ለምን የተለያየ መኖዎችን በጎን ስለምታስገቡ ለምሳሌ ፍሩሽካ ይገባል። ሌላ ከፍሩሽካ ውጪ ደግሞ ሳር ይገባል። ሞላሳስ ያላችሁ ሰዎች አላችሁ፣ ሳይሌጅ ያላችሁ ሰዎች አላችሁ። ብዙ አይነት መኖዎችን ማስገባት ትችላላችሁ። እነዚህን በማስገባት በቀጥታ ወደ ማደም ትችላላችሁ። የሚገርማችሁ እነዚህ በሬዎች የተገዙት በውድ ዋጋ ነው የተገዙት። ውድ ዋጋ ስላችሁ ባለፈው በቲክቶክ ላይ ስፖስት አንድ በሬ 350 ሺህ ብር ተገዛ ገና የሚደልብያችሁ ነበረ። ይሄኛውን በሬ የገዛውን የበሬው ባለቤትን ጠይቄው ነበረ። 350 ሺህ ብር ገዝታ እንዴት ነው የምታደልበው? ስንት ብር ያወጣልሃል ብዬ ስጠይቀው እስከ 450 ሺህ ብር የሚሸጡ ናቸው ነው ያሉኝ። ስለዚህ እዚህ ቤት አሁን በሬ በጣም ትንሹ በ270 ሺህ ነው የተገዛው፣ ትልቁ 350 ሺህ ነው የተገዛው። ስለዚህ እነዚህ በሬዎችን በአጭር ጊዜ ማድለብ ይቻላል። እዚህ ጋር እንደምትመለከቱት ሕክምና ላደርግላቸው እጄ በሬዎቹ በጣም ጉልበት አላቸው። እንደ አጋጣሚ ሆኖ ክራሽ አልነበረንም። ክራሽ ማለት በቀላሉ በቤታችን ውስጥ ከእንጨት መስራት እንችላለን። ይሄ ማለት ምንድነው? በሬውን ስንወጋ በራሳችን ላይ ጉዳት እንዳናደርስ እንዲሁም ደግሞ በሬውም እንዳይጎዳ ስንወጋቸው እኛውን በጉልበት ይዘን እየወጋን ነው። በቀላሉ ጉልበትን አንጠቀምም ካልን ግን ክራሽን መስራት እንችላለን። ከፊት ለፊቱ ከመሬት ስንነሳ 30 ሴንቲሜትር አድርገን ከኋላ ደግሞ 50 አድርገን እንዲሁም ደግሞ ሲያፍ ማቆም ነው፣ ቀጥታ ማቆም ሳይሆን እሱን ምናልባት የክራሽ አሰራርን በቅርብ ጊዜ አሳያችኋለሁ ብዬ አስባለሁ። ክራሽን በግባችን ውስጥ ከሰራን በሬዎችን እዛ ውስጥ አስገብተን ከኋላ እንጨት ዘግተንባቸው በቀላሉ መርፌ መስጠት እንችላለን። እዚህ ጋር እንደምትመለከቱት
መርፌ ሰጣቸው በጣም እየፈራው ነው የሰጠኝ ለምን ጉልበት አላቸው ትልቅ ናቸው አንዴ ከመጡ እንግዲህ መመለስ የለም ስለዚህ ህክምናዎችን በቀላሉ አድርገንለታል ደስ የሚለው ነገር ግን ቆዳቸው በጣም ስስ ነው መርፌ ስንወጋ ብዙም ያስቸገሩኝ የሉም አስቡ እንግዲህ እነዚህ በሬዎች ገና 4 ወርን ቆይቶ ለግንቦት የሚሸጡ ናቸው ባለቤትየው ሲጠይቀው ገና ለግንቦት የሚሸጣቸው ነው ያለኝ ስለዚህ ለግንቦት እንግዲህ እነዚህ በሬዎች ከተኙበትም የሚነሱበት አጋጣሚ ሊኖር አይችልም በጣም ግዙፍ ነው የሚሆኑት እነዚህ በሬዎችን ሄጄ መጎብኘት አጋጣሚ ካገኘው የዛሬ ወር ወይ ደግሞ የዛሬ 2 ወርን በድጋሜ ቀድቼ ወደናንተ ማደርስ ይሆናል ስለዚህ እዚህ ጋር ይወት ቫይታሚንን እየሰጠውት ነው ቁመቱን ይወት ምን ያህል እንደሚረዝም ስለዚህ መድኃኒቶችን ልክ ገዝቶ እንዳስገባ በማግስቱ ነው ደውሎልኝ እጄ መድኃኒት የሰጠዋቸው ስለዚህ መድኃኒትም ምን ሰጠው በኪሎአቸው ነው መሰጣቸው አሁን እነዚህ በሬዎች እኔ በኪሎ ነው የሰጠዋቸው አንዱ ከሱ ቤት ትልቁ 570 ኪሎ ብያቸዋለሁ በኪሎ ነው የምናክመው ለምንድነው በኪሎ ማክመው አንደኛ ትክክለኛ መድኃኒት ይዤ ለመሄድ ለምሳሌ አሁን በጣም የሚገርማችሁ ያሉት በሬዎች እዚህ ቤት 10 ናቸው እኔ መድኃኒት ይዤ ሄድኩኝ ለ15 ከብት ይበቃል ብዬ ይዤ ነው ሄድኩኝ ሲሄድ ግን በ10 ላይ ነው ጨረስኩት ለምን በጣም ትላልቅ ናቸው ግዙፍ ናቸው እኔ ድሮ ከማክባቸው በሬዎች የተለዩ ናቸው ስለዚህ 570 ማለት እንግዲህ ቫይታሚን ሲሰጥ ለ500 ኪሎ ሲሰጥ በጣም ብዙ ነው ምናልባት አንዱ ቦትን ለ3 ወይ ለ2 በሬ ብቻ እንዲበቃ ነው ይበቃል ማለት ነው ግን በሌሎች ከብቶች ቦረናና በመሃል ሀገር ላይ አንድ ሙሉ መልቲ ቫይታሚን መድኃኒቱ ለ4 ከብቱላ ሊበቃ ይችላል እዚህ ቤት ግን እኔ አንዱን በእጃውን ይዤ ያለፍኩትም ማለት ነው አንዱን ቢያንስ በሁለቱ ላይ ነው እየጨረስኩት ስለዚህ ለ15 ከብት የሚበቃው ነው 10 ከብት ላይ እየጨረስኩኝ ስለዚህ ኪሎ መውሰድ የሚጠቅመው ምንድነው ኢፌክቲቭሊ በትክክለኛ ዘራይ ዶዝ ማለት ነው ትክክለኛ መጠን ያለውን የዶዝ መጠንን ለዚህ ከብቶች እንድሰጥ አድርጎኛል ማለት ነው ሌላ ደግሞ ከፊት ለፊት ለውስጥና ለውጭ ጥገኛ የሚሰጠውን አይቨርሜክቲንም ማለት ነው አይቨርሜክቲን ለምንድነው የሚጠቅመው ለውስጥና ለውጭ ጥገኛ መድኃኒቶችን ለመስጠት ይጠቅማል ስለሆነ ቀጥታ ምንድነው ያደረኩኝ ኪሎ መዘንኩኝ 500 ኪሎ ከሆነ አይቨርሜክቲን ምን ይላል ለ50 ኪሎ 1 ml ለሲጥ ይላል ስለዚህ 500 ለ50 ታካፍላለ ወደ 25 ml ወይ ወደ 18 ml አካባቢ ይሄዳል ምንም ማድረግ አልችልም በብዛት የሚሰጠው አብዛኛው ቦታ ከዚህ ያነሰ ስለሆነ በቁጥር መስጠት ኪሎ መመዘን ጥቅሙ ይሄ ነው ማንኛውም ሰው ማንኛውም ሐኪም ኪሎ ማስመዘን ግድ ነው ኪሎ ለመመዘን ደግሞ ሚረዳችሁ እቃ በጣም አለ ሄርት ገርዝ የሚባል አለ ያ ሄርት ገርዝ በጣም ይጠቅማችኋል ሜትር ነች ሜትርን ደግሞ የሄርት ገርዝን ካጣችሁ ደግሞ ቤታችሁ ላይ ያለውን የልብስ ሜትርን በሱ ሜትር በራሱ የሆነ ካልኩሌሽን አለው በሜትር በመለካት ካልኩሌሽኖችን በማካፈል ሌላ ጊዜ ሰራላችኋለሁ በቀጥታ እንስሳቱን ኪሎ ማግኘት ይቻላል ስለሆነ እንደዛ መስራት ይቻላል ኪሎ የሚጠቅመው ትክክለኛ መድኃኒት ለመስጠት ነው ሌላው ደግሞ ልነግራችሁ የምወደው ነገር ምንድነው መኖ ጧት መስጠቱ ሰዎች አላችሁ አሁን እዚህ ቤት በጣም ትልቅ ስህተት የነበረው ምንድነው መኖዎችን ጧት ይሰጣሉ የተመጣጠነ መኖ በባዶ ሆጦ አሰጠ ማለት ከዚህ በፊት እንደማስተምራችሁ ምናልባት ተደጋገመ እንዳትሉ ማይክሮብን መረበሽ ነው ማይክሮፍሎራ መረበሽ ነው የፒኤች መረበሽ ነው ይሄ ፓወር ኦፍ ሃይድሮጂንን መረበሽ ይሆናል ስለሆነ ቤታውን ችግር የነበረው ምንድነው በባዶ ሆድ ምጥን መኖዎችን ይሰጡና የተገላብጦሽ ማለት ምጥን መኖ ይሰጡና ከዛን ልክ 2 ሰዓት ሲሆን ወደ ፀሐይ ያወጣሉ እስከ 6 ሰዓት እዛ ይቆያሉ ከተመለሱ በኋላ ውሃ ያጠጣሉ ይውላችሁ ይሄ ሪቨርስ ነው የሚሆነው ይሄ እንደዚህ አይሆንም ጧት በባዶ ሆድ ሳርን ብቻ ተሰጣላችሁ ሳርን ከሰጣችሁ በኋላ በቀጥታ ምን ታረጋላችሁ ማለት ነው ወደ ፀሐይ ታወጣላችሁ ከዛስ 4 ሰዓት ላይ ምጥመኖችን ተሰጣላችሁ እነዚህ የተሰጡ ምጥመኖች እስከ 7 ሰዓት ይበላል ከ7 ሰዓት ጀምሮ እስከ 9 ሰዓት ወይ ደግሞ እስከ 10 ሰዓት ያመነጅጋሉ ማለት ነው አንድ ከብት ለመደለም ወይ ደግሞ የወተት ላም ይሁን የግድ 8 ሰዓት ተኝቶ ማመንጀግ አለበት የማመንጀግ ሰዓት 8 ሰዓት ነው የረፍት ሰዓት 14 ሰዓት ነው አጠቃላይ ከ14 ሰዓት በላይ
ከብቶች መተኛት አለባቸው ስለዚህ ዛሬ ልነግራችሁ የመጣሁኝ የኛውን ቲፕ ልነግራችሁ መጥቻለሁ ጠቃሚ ከሆነ ለጓደኞቻችሁ ፋርም ላላቸው እንዲሁም ደግሞ ወደዚህ ስራ ለመግባት ያሰቡ የተለያየ ቪዲዮዎችን የሚያዩ ሰዎችን ይህን ቪዲዮ እነሱ ጋር እንዲደርስ ሼር አድርጉልኝ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉልኝ ስለዚህ ዛሬ የኛውን ልላችሁ መጥቻለሁ መልካም የስራ ቀን እንዲሆንላችሁ ተመኘ